ሩታዬ ልዑልን ይዛ ወደ ቤተሰብ እየሄደች ነው። እንግዲህ ፍቅርም እንዳትሄጂ ተረጋግተሽ አስቢ ብላት ነበረ። በዚህ መሀል ዳኒ አለቅላቂ ሴታ ሴቱ መጥቷል ማለት ነው። እና ልጁን ይዘሽ የትም አትሄጂም፣ ልጁ አባት አለው እያለ ነው የሚገኘው። አባት እኮ ከካደው ቆይቷል። ሩታ ከመውለዷ በፊት እኮ ነው አብርሃም ልጅ እንደሌለው የካደው ማለት ነው። እና አሁን ላይ እያስመሰለ ልጄ ልጄ ይላል እንጂ እሱ የሴት ዳሌና የሴት ጭን አይቶ በግማሽ ሚሊዮን ብር ተገዝቶ የሄደ ወንድ ነው፣ እንደ ዕቃ ማለት ነው። ስለዚህ ሩታ አባትም እናትም ሆና ማሳደግ ትችላለች። ስትከተለው ለምን ትከተዋለሽ? ፈቶሻል። አንቺ እኮ ሚስቱ አይደለሽም። የአሁኑ ሚስት ለአብርሃም ሚስት ሄርሜላ ወይም ውሽሚት ናት ትላላችሁ። ደግሞ ሩታ ስትተወው ልጁ አባት አለው የትም ይዘሽ መሄድ አትችም እያላችሁ ትከተላታላችሁ ማለት ነው። ሁላችሁም ፍላጎታችሁ እያስመሰላችሁ ድራማችሁን እየሰራችሁ ሩታ እንድትወድቅና ብን ብላ ራሷን ጥላ ወይም ራሷን እንድታጠፋ ነው እያረጋችሁ ያላችሁት ማለት ነው። ሩታ ደግሞ እንደዚህ አይነት ሰው አይደለችም። ራሷን የምታጠፋ አይደለችም። ራሷን ዝቅ የምታደርግ አይደለችም። ለክብሯ የማትደራደር በቃ ክብሯን የምትጠብቅ ጀግና እናት፣ የልዑል እናት በመሆኗ እውነቴን በጣም ደስተኛ ነኝ ማለት ነው። እና እንደ አብርሃም ሴራ ቢሆን ልዑል እዚህ አይደርስም ነበረ። በእውነት በዚህ መሀል የሚያሳዝነኝ ልዑል ነው ማለት ነው። መንከራተቱ የአባት ፍቅር ሳያገኝ ሩታ ልዑልን እንግዲህ ሆዷ እስከያዘች ወይም ከጠነሰሰች ቀን ጀምሮ አስባችሁታል? እንዲሁ ሲያስለቅሷት እንዲሁ ሲያንከራቱታት ይኸው አሉ ማለት ነው። እና ፍርዱን እንግዲህ ለፈጣሪ ነው መተው። ሰላም እንዴት አላችሁልኝ? ሰላማችሁ ብዝት ተረፍ ይበል። ኢትዮጵያንም ኤርትራንም ለቤት አዲስ የሆናችሁ ሰብስክራይብ ላይክ አድርጉ። እንዲሁም የሩታዬ እህቶች ጀግናዎች ማለት ነው። እና ሩታዬ በአሁኑ ሰዓት ያለችበትን ታውቃላችሁ። ምን ያህል ግብ ግብ ውስጥ ጦርነት ውስጥ ምንለው ይሻላል፣ ጦርነት ውስጥ እንዳለች ማለት ነው። ያው አትበገርም፣ አትሸነፍም። ጀግና እናት ናት፣ እናውቃለን ማለት ነው። እና ይህን ሁሉ መስዋዕት እየከፈለች ደግሞ ያለችው ለልጇ ለልዑል ስትል ነው እንጂ ወንድ አታ አይደለም። ብዙዎቻችሁ ሩታ እንኳን ለትዳር ለጉርብትናም አትሆንም እያላችሁ ነው የምትገኙት። በእውነት አንዳንዴ የሚናገር ሰው፣ ግልጽ የሚያወራ ሰው አይወደድም። የሚያስመስል አላደለ የድራማ የሚሰራ ውሸት የሚዋሽ እንደዛ ነው ፍላጎታችሁ። በጣም በቃ ተወዳጅነትን የሚያገኘውና እያየን ነው። መልካም ነገር የሚያደርግ ስለ እውነት የቆመ ወዳጅ የለውም፣ ጓደኛም የለውም ማለት ነው። አስመሳዮች ግን ብዙዎቻቸው ጓደኞች አላቸው። በጣም ይገርማል። እንግዲህ ዛሬ ላይ እንዳየነው ይሄን ቪዲዮ ዳኒ በጣም እየገረመኝ ነው። እስኪ ዳኒን ሁኔታ ተመልከቱ ማለት ነው። ዳኒ ምን ቤት ነው? ሩታ በተደጋጋሚ ለአብርሃም ነግራለች። ሰዎች ጎረምሶች ግን እየላክ እኔ የሚሄድበትንና የምመጣበትን እየላክ አትከታተለኝ፣ ከህይወቴ ውጣ፣ እኔ ወደ አንተ ህይወት ስመጣ አልፈልግሽም ብለህ ትላለህ። ግን መውጫዬን መግቢያዬን ምን እንደማረግ ምን እንደምሰራ ጆሮ ጠቢ ልከህብኛል። እነሱን ልታስቆምልኝ ይገባል። ቤቴ ድረስ እየመጡ የምታስደፍረኝ አንተ ነህ ብለው ነበረ። አብርሃምም እኔ ምንም የላኩት ነገር የለም፣ ማንም አንቺን እንዲከታተልሽ አላደረኩም፣ ይሄን የስራ አይደለም ያንቺ ነው ሲል ነበር። እንግዲህ አስባችሁ ከሆነ ዳኒ ለአብርሃም ሲጎዳ አልፈልግም፣ አብርሃም ወንድሜ ነው እያለ ሰሞኑን እንግዲህ ሲያሎጡልጥ አይተናል ማለት ነው። እና ብዙ ነገር ደግሞ ለአብርሃም ወግኖ ሩታን ሲጎዳት እንዲሁም ሲመሰክር ከዚህ በፊት ተመልክተናል። ሄርሜላን በሄርሜላ ጉዳይ ራሱ ማለት ነው። አሁን ላይ ደግሞ እንግዲህ መለስ ብሎ ወደ ሩታ ተመልሷል። በመሀል ወደ ሩታ ከተመለሰ በኋላ ደግሞ እንግዲህ የዛሬውን ቪዲዮ ልብ ብላችሁ ተመልክታችሁ ተሆነ አብርሃም የዚህ ቤት ባለቤት ነው፣ የልዑል አባት ነው ብሏል። አዎ አባትነቱንማ ቢታጠብም ያው የሚወጣ አይደለም፣ የግርግዳ ቀለም አይደል፣ ከፍተፍቆ ቻክ ተደርጎ ሌላ ቀለም አይቀባ። አባትማ አባት ነው፣
ያው በትም ትል ይወልዳል ይላል ያገሬ ሰው ማለት ነው። በእውነት አንዳንዴ ከተዋለዱ የተዋደዱ የሚባለው ነገር ልብ ብላችሁ ተመልከቱት። እግዚአብሔርን ነው የምላችሁና ምን ልላችሁ ፈልጌ ነው፣ አብርሃም እኮ እንደው ለውሸትም ሩታ የውሸትም ትበል ድራማም እየሰራች ትሆን ልጁ ጠፍቷል ስትል እንኳን ትንሽ እኮ አልደነገጠም። በጣም እየተከራከሩ የነበሩትም የሄርሜላ ስም ጠፍቷል፣ በሐሰት ልጁን ሰርቀሻል እያለቻት ነበረ። ስለ ልጁ ጥንቃት እንኳን አይታችኋል። ልጄን እንኳን ልቀፍ አላለም ማለት ነው። እና እዛ ቦታ ላይ በጣም ሲከራከር የነበረው እንዴት ስማችንን ታጠፊያለሽ ነው። ሁሌም በቃ ለክብርክ በጣም ነው የምትከራከረው። ወንድ ልጅ ለክብሩና ለሆዱ አይደራደርም እንደሚባለው ማለት ነው። ሴት ልጅ ክብሯን ትጠላለች ያልኩኝ አይደለም። ይሄን ያህል መጀመሪያውኑ ክብር ቢኖረው አብርሃም እውነቴን ነው የምላችሁ ህይወቱ አይበጠበጥም። ህይወቱን እየበጠበጠ ያለው ራሱ በእጁ ነው እንጂ ሩታም አልበጠበጠችው። ማንም በዙሪያ ያለው ሰው የበጠበጠ የለም። አሁን ላይ የራሴን ህይወት ጀምር ያለው ህይወቴም ትዳሬም ሄርሜላ ናት እያለ ነው የሚገኘው ማለት ነው። አሁንም ሄርሜላን ወዷትና ፍቅሯት ሳይሆን እየተጠቀመባት እንደሆነ እንዲሁ እያወቅ ነው። በነገራችን ሁሉም ቻናሉን እያሳደገ ነው። ዛሬ እንግዲህ ዳኒ የመጣው በራሱ ቻናል ነው፣ አይታችኋል። ፍቅርም ቀን ላይ መታ ነበረ ከሄርሜላ ጋር እንግዲህ ግብ ግብ ውስጥ ነበሩ ማለት ነው። እና አብርሃምን ተይልኝ አትተይልኝ እየተባባሉ ነው። በነገራችን እንግዲህ የመጀመሪያ ስለሆነ አብርሃምን በአንገቴ ገመድ ወይም ቢላ ቢገባ አልተወውም ከእንግዲህ በኋላ እስካሁን ተሸውጃለሁ እያለች ነው ያለችው ማለት ነው። እኔ እኮ በክብር ያገባሹ ባል ይመስል ከሰው ላይ ቀምተሽ ለወሰድሽው ባል ይሄን ያህል ወንድ እንዲመጨነቅ በጣም ነው የሚገርመኝ። በኮንፊደንስ መተሽ እንደው እዛ ጋር ደረትሽን ገትረሽ ስትናገሪ ራሱ ትንሽ ልታፍሪ ይገባል። ቢያንስ ሴት ልጅ ነሽ፣ ለራስሽ ክብር ሊኖርሽም ይገባል። አንዳንዴ ክብር የሚባል ነገር አለ። ምንድን ነው እሱ? ሴት እኮ ነሽ። ሴት ልጅ ስትፈለግ ነው እንጂ ፈልጋ ስትሄድ ርካሽ እቃ እንደሆንሽ ማወቅ አለብሽ። አለ አይደለ? ይሄ በርካሽ የሚሸጥ ነገር ማለት ነው። እና ውድ ነገር እኮ ያለ ቦታው ሲገኝ ርካሽ ነው። ታውቃላችሁ? አንዳንዴ ርካሽ እቃዎች ራሱ ቦታቸው ይወስነዋል። ውድ ቦታ ከሆኑ እውነቴን ነው ዳይመንድ በሏቸው ማለት ነው። አሁን ሄርሜላ ውበት ሳያንሳት አቋም ሳያንሳት ምንድን ያነሳት? ልቧ ንጹህ አይደለም። መልኳ ያበራል፣ እንደ ሁሉ ፈረስ ያብረቀርቃል። አይታችሁት ከሆነ ግን ልቧ ጥቁር ነው። በቃ ልቧ ጥቁር ነው ማለት ነው። ዋናው ከውጫዊ የውስጣዊ ውበት ይበልጣል። የውጫዊው ይጠፋል፣ የውጫዊው ይጠቁራል፣ የውጫዊ በሆነ ነገር በሆነ እንከን ይቀየራል። ግን የውስጣዊ መቼም ቢሆን ማለት ነው ከእናንተ ጋር እስከ ህይወት ፍጻሜ እችም ምድር እስከምታልፏት ፈጣሪ እዚህ ምድር ላይ ይሄን ያህል እድሜ ትኖራላችሁ ብሎ እስከወሰነላችሁ ድረስ የውስጣዊ ውበት አይጠፋም ማለት ነው። እና መልላችሁ ፈልጌ ነው የሩታን ህይወት ያው ስትበጠብጥ የነበረችው ሄርሜላ እንደሆነች ዛሬም ነገም እላለሁኝ ማለት ነው። ሄርሜላን በዚህ ልክ ለምንድን ነው የምትጠያት የምትሉ ትኖሩ ይሆናል። እምጠላትማ አገባቧን ሄርሜላ ራሷን ሳይሆን አሰራሯን በጣም እቃወመዋለሁ። ጥሩ ነገር አይደለም እያደረገች ያለችው ማለት ነው። ጥሩ ነገር አይደለም እየሰራች ያለችው። ይሄ ህፃን ልጅ እንኳን ሊያሳዝናት ይገባ ነበረ። ብዙዎቹ እንግዲህ ሄርሜላን ነው ሲደግፉ የነበሩት ከቡዜ ጀምሮ። ሩታ ደግሞ እንድትወድቅ እንደውም አገር ለቃ እንድትሄድ ልጅሽን አርፈሽ አሳድጊ። ልጇንማ ፈጣሪ ተማምኖባት አምኖባት እኮ ሰጥቷታል። እናት ሆናለች። እንግዲህ ከፈጣሪ በታች ኃላፊነት አለባት። እውነቴን ነው፣ ኃላፊነት አለባት። በአሁን ሰዓት ስንቱ ልጅ እየለመነ ባለበት ሰዓት ነው ልጁ እንደዚህ የሚንገላታው ማለት ነው። እንደተመለከት ነው ቡዜ ራሱ አሁን አክስት ነኝ ብላ ስትናገር ነበረ። አክስት የአፍ አክስት እንዲሁ ማለት ነው። የትኛው መልካም ነገር አድርገሽ ነው አክስት? መጀመሪያ አዎ ከሩታ ጎን ነኝ ብላ ስታጨበጭብ አይተናል። ግን
በቪዲዮ ፊት ለፊት ሩታ ጎን ነኝ ትበል እንጂ ከቪዲዮ ጀርባ ደግሞ አይዞሽ አብርሃም ከአንቺ ጋር ነው መቀጠል ህይወት ያለበት እኔ አውቄ ነው እያለች ሴራዋን ስትሰራ እንግዲህ መጨረሻ ላይ ሩታዬም አጋልጣት ነበረ። ያን ሁሉ እንግዲህ እያስመሰልሽ ነው እንጂ ወንድምሽን ከጥፋቱ እንዲማር እያደረግሽ አይደለም ባለቻት ሰዓት እንዴት እንደዛ ትኛለሽ? ለአንቺ ብዬ ብዙ ነገር አድርጌ አብርሃም እኮ እኔ እየገፋሁት ነበረ ችግሩን ሳልረዳለት ወንድሜ ብላለች። ግን አሁንም ቢሆን ለአብርሃም መልካም ነገር ያደረገች መስሏታል። ሩታን ጥላ ሄርሜላን ያነሳች እኔ መሰላት። እየጠቀመቻት አይደለም። ሁሌም እኔ እንደምለው ቪዲዮ ላይ እየጠቀመቻት አይደለም፣ እየጎዳቻት እንደሆነ ማወቅ አለባት። መቼም ሰላም አግኝታ አትኖርም። አንደኛ በክብር ያገባት ባሏ አይደለም። ሁለተኛ ከህፃን ጉሮሮ ላይ እንዴት ነው ወተት ቀምታችሁ እንደ መጠጣት ነው የሚቆጠረው፣ እንደ መውሰድ። የራሳችሁን ሆድ ወይም የራሳችሁን ደስታ የራሳችሁን ስሜት እንደ ማስቀደም ነው የምመለከተው፣ የሄርሜላ ማለት ነው። ብዙ የጠቀምሻት ወይ ወንድምሽንም የጠቀምሽው ከመልካም ሴት ጋር ያገናኘሽው መስሎሽ ከሆነ ሄርሜላንም እየጎዳሻት ነው። ነገ ልዑል ይሄን ቪዲዮ ሲያይ ለሄርሜላ መልካም አስተሳሰብ አይኖረውም። ነገ ለምትወልዳቸው ሄርሜላ ልጆች ራሱ ፍቅር አይኖራቸውም። ለምን? እናቱ ላይ የተደረገውን አይረሳም። ወንድ ልጅ እኮ ነው። እናቱ ላይ ስታደርግ የነበረውን ከአባቱ ጋር ተመሳጥራ እንዲሁም ከአባቱ ቤተሰብ ከአክስቱ ጋር ተመሳጥራ ማለት ነው። እና ያ ቪዲዮ ይመለከተዋል። ምን ያህል እናቴን እንዳሰቃዩት ብሎ ይመለከታል ማለት ነው። እና ዛሬ ስታሰቃያት እንግዲህ የኖረችውን እሷም ደግሞ በጥፉ ትሰቃያለች፣ ታገኘዋለች ማለት ነው። ገብቷችኋል? ታገኘዋለች። ያም የሚሆነው የዘራችሁን ታጭዳለች፣ በልጇ ታገኛለች። ገብቷችኋል? በወለደችው እንኳን ባታገኝ በልዑል ይመልሳል። የእናቱን በደል ለቅሶ ምን ያህል እንደሆነ በቀልን አሁን ሩታም እንደውም እነሱ እንዳረገቻቸው ምንም አልተበቀለቻቸውም ማለት ነው። እና ግን ሁሉንም ለፈጣሪ ትታለች። አሁንም ፈጣሪ ጠብቃታል። ጀግና ሴት ናት፣ ጀግና እናት ናት። እረፍት ማድረግ አለባት። ወደ ቤተሰቦቿም ሄዳ በቃ ማንም እማያይም ቦታ ሄጄ ትንሽ ለራሴ ጊዜ ልስጥ፣ ህይወቴን ልኑር ብላለች ማለት ነው። እና በዚህ መሀል እንግዲህ ዳኒ አትሄጅም አብርሃም እስከሚመጣ እያለ ነበረ። አብርሃምን ለምን ትከታያለሽ እያላችሁ አሁን አብርሃም እስከሚመጣ። አብርሃም ምንድን ነው ባሉ አይደለም ብላችኋል አይደል? ባሏ ካልሆነ ልጇን የፈለገችበት ይዛ ብትሄድ ምን የሚመለከተው ጉዳይ አለ ማለት ነው? ወይንስ የስም አባት ብቻ ስለሆነ እሱም ማስፈቀድ አለባት? ለልጁ ምንም ነገር የማያረግ ለልጁ ምንም መሀል እንክብካቤ የሌለው አንድ ሰሞን ነበር፣ አንዴ ፀጉር ቤት፣ አንዴ ጂም ቤት እያያዘው የሚሄደው ስፖርት እንዲሰራ እያለ ማለት ነው። እና ሲያሽቃብጥ የነበረው አይተናል እኮ። ሩታም ከአንዴ ሁለቴ ተናግራለች። አሁን ለልዑል ጥሩ ነገር እንደሚያደርግ አክት አታደርግ፣ ምንም ነገር አድርገህለት አታውቅም ብላለች። እና ብዙ መስዋዕት የከፈለችለት ልጇ ነው። እውነቴን ነው። ላም ቀንዷ አይከብዳትም እንደሚባለው አይታችሁ ከሆነ አንዳንድ ላሞች በጣም ቀንዳቸው ትላልቅ ነውና ላም ቀንዷ አይከብዳትም ይባላል። እናትም ልጇ አይከብዳትም፣ ጌጧ ነው። የመጀመሪያዋ ልጅ ነው። በቃ ብዙ ፈተና ያየችበት እናትነትን የተፈተነችበት ልጇ ነው። እና በቃ ተዋት፣ ታሳድግበት ልጇን። የራሳችሁን ህይወት ኑሩ። የራስህ ህይወት የለክም እንዴ ዳኒ? እንግዲህ አንተ እንዲሁ ስትንዘላዘል አብርሃም ካንተ ኋላ ይኸው አግብቶ ወለደ ማለት ነው። አሁን ላይ አንተም ዘልዛላ ስለሆንክ አብርሃም ዘልዛላ እንዲሁም በመሀል እየገባ ትበጠብጣለህ። አይ እኔ እኮ በፊትም የምሰራው አብርሃምና ሩታ አንድ ጋር እንዲሆኑ ነው ይላል ማለት ነው ሲያስመስል። ግን አንተ መቼም አብርሃምና ሩታ በህይወት በደስታ በትዳር እንዲኖሩ ፍላጎት አልነበረክም። አሁንም ይኸው ሀሳባችሁ ሁሉ ተሳክቷል። በቃ ተሳክቷል ማለት ነው። በዚህም ይሁን በዛ ግን እንደ ሩታ ጠንካራ አይቼ አላቅም ውዶችዬ።
ለማንኛውም እናንተ የራሳችሁን ሀሳብና አስተያየት መስጠት ትችላላችሁ። እኔ አሁን ላይ ከጎኗ ላለው ለኤፋ በእውነት ትልቅ ቃላት የለኝም። የሰው ልክ ነው በጣም በቃ አሁንም ቢሆን መቼም ቢሆን ከጎንሽ ነኝ ስላለ እውነት